አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላም እዝነት አይለያችሁ ውዶቼ። ለቤት አዲስ ናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ነባሮቹም ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ ውዶቼ። እና ያው ጠፍተሻል ለምን ቪዲዮ አሰሪም ለምንድን ነው የጠፋሽው ለምትሉ ያው በተለያየ ነገር የተወሰነ ቢዚ ሆኜ ነበረ። በዛ ምክንያት ነው የጠፋሁት። ኢንሻአላህ ያው ካሁን በኋላ ላለመጥፋት እሞክራለሁ። የምትፈልጉት ትዕዛዝም ካለ ትዕዛዛችሁን ደግሞ ለመቀበልም ለማድረስም የምትፈልጉትን ነገር ለመስራት ዝግጁ ነኝ። ኢንሻአላህ ቦታ መሬት ቤት የምትፈልጉ ካላችሁም አናግሩኝ ውዶቼ። እና ያው እስቲ ማሰልጠኛ የሚባል ቦታ ያው የምታውቁ ካላችሁ ማሰልጠኛ የነበረኝ እስቲ የቀን ውሎዬን ይዤላችሁ መጥቻለሁኝ። ማሰልጠኛ ሰፈር የሚባለው ያው ይሄ ነው ማለት ነው። እና ያው እዛ ቦታው በጣም የሞቀ ምናምን ነገር ነው የሚመስለው። ብዙም ሰው የለበትም ያው አንዳንድ አልፎ አልፎ እንጂ ያን ያክል የለበትም። ማሰልጠኛ የሚባለው ቦታ ይሄ ነው ማለት ነው። እና ያው አንዳንድ እህቶቼ ቤት ስንገዛ መሬት ስንገዛ ጥንቃቄ ማድረግ አለብን። በርግጥ እኛ እዛ ሆነን ነው የምንሰራው። እዚህ ምን ይደረግ እንዴት ይሁን ምን ይሁን የምናውቀው ነገር የለም። በቃ ቦታ ግዙልኝ መሬት ግዙልኝ አለን። ያ ነገር እንዴት ነው ምን አይነት ነው? በቃ እዚህ ጋር ቦታ አለኝ እዚህ ጋር መሬት አለኝ ነው ብለን የምንለው አብዛኞቻችን። ያው አሁን እዚህ የምታዩት ቦታ ላይ የራሴን ቤት አለበት ማለት ነው። አካባቢው አልፎ አልፎ ከስንት አንድ ቦታ ነው እንጂ ሰው ያለበት ሰው የለበትም። በቃ እንዲህ የፈራረሰ የሆነ ቦታ ተገዝቶም ቤት ተገዝቷል መሬት ተገዝቷል እንደዛ ይባላል ማለት ነው። እዛ ሆነን የምናስበው እኛ የምንገምተው ሌላ ነው እዚህ ስንመጣ የምናየው ሌላ ነው። እና ስትመጡ ራሳችሁን ምንም ቢፈጠር ምንም ጥሩም ነገር ይሁን መጥፎም ነገር ይሁን የመጣውን ለመቀበል ዝግጁ አድርጋችሁ ነው። እንደዛ ካልሆነ ወላሂ በጣም ነው የምትጎዱት ማለት ነው። በቃ ምንም ይሁን ምንም ራሳችሁን አሳምኑት ለመቀበል አንደኛ። ሁለተኛ እጃችሁ ላይ ደግሞ የሆነ ነገር መኖር አለበት። ያው ቢያንስ ብዙ ጊዜ ወርቅ ይላል ወርቅ ትያለሽ ትላላችሁ። ወርቅ ነገር ቢኖር ደግሞ ከምንም በላይ የተሻለ ነው። ብር ቢቀመጥ ብሩ የወረደ የወደቀ ነው እንጂ የሚሄደው ምንም የሚያገለግል ነገር የለውም። ቢሸጥ እንኳን ዋጋ የሚያወጣ ነገር ቢሆን የተሻለ ነው ማለት ነው። መሬቱም ያው ብር ከምናስቀምጥ መሬትም ገዝቶ ማስቀመጡ የተሻለ ነው። ቤትም ስሩልን ብለን ቤትም ብናሰራ በቃ እዛ የጠበቅነውና እዚህ የምናየው እኩል ላይሆን ይችላል። በዛን ሰዓት ራስን ዝግጁ አድርጎ መቀበል የመጣውን ሁሉም ነገር እኛ ስንኖር ነው ማለት ነው የሚኖረው። ሌላው ትርፍ ነው። ለመጣው ነገር ራሳችን ለመቀበል ዝግጁ ማድረግ ነው። አሁን ያው የምታዩት ቦታ ገና አዲስ ቦታ ነው ማለት ነው። ግን እዛ ሆነን እኔ እዛ እንደሰማሁት ያው ማሰልጠኛ ሰፈር ምናምን ሲባል በጣም ጥሩ ቦታ እንደሆነ ምናምን ነው የሚታወቀው ማለት ነው። ግን አንዳንድ ቦታዎች አሉ ይሄን ስላችሁ ጥሩ ቦታ የለውም አይደለም። አሉ አልፎ አልፎ አንዳንድ ቦታ እስቲ ውጭ ሀገር ሆነን የሰራነው ቤት የገዛነው መሬት ምንድነው? ምን አይነት ነው? እስቲ ኢንሻአላህ በሰፊው ያስጎበኛችኋለሁኝ። አንዳንድ ቦታዎች ሲታያቸው ወላሂ በጣም ነው ልባቸው የሚሰበረው። በቃ ያ ተሰርቶ ትንሽ የሆነች ቆርቆሮ ተመቶበት ዝም ብሎ የጭቃ ቤት ወይ ጭቃው ያልተለጠፈበት ትንሽ እንትን ተብላ ውጭ ሀገር ግን ቤት አለሽ ነው የምትባለው ማለት ነው። ያን ሳናውቀው ቤት አለኝ ብለን መተን እዚህ ጎረቤት ላይ እኔ ጎረቤት ላይ ራሱ የሆነች ልጅ እንደዛ ወንድሟ ቤት ያሰራላት ነበረ። እሱ የሚልክላት የሚያሳያት ሌላ ቦታ ነው። ሌላ ቤት ነው። የሚያምር ቤት ነው። በቃ ቤቴ ተሰርቶልኛል ከአሁን በኋላ ስደት ይበቃኛል ብላ መጣች ማለት ነው። እንደውም ቆይሻለሁ በሰሞኑ ያንን ቤት እቀርጽላችኋለሁ ከኔ ጎረቤት ነው።
ምንድን ጭቃ ራሱ አልተለጠፈበትም ማለት ነው። ዝም ብሎ ቆርቆሮ ትንሽ ናት። ቆርቆሮ ራሱ እኔ እንጃ ስንት እንደሆነ በጣም ትንሽዬ ናት። ጭቃው አልተለጠፈበትም። ዝም ብሎ ቆርቆሮ ተመቶበት ነው እንጂ አጥሩ አልታጠረም። በሳጠራ የታጠረ ነው እና እሱም ያሳያት ሌላ ነው። እሷ ደግሞ በቃ ስደት ይበቃኛል ከአሁን በኋላ በእጅ ያሉት ነገር ይዤ ገብቼ ቤቴ ላይ እኖራለሁ ብላ መጣች። ስትመጣ ያው ቤቱ ሌላ ነው ማለት ነው። መጀመሪያ ያየችው ሌላ፣ የተሰራላት ሌላ። እዛ ፌንት ነው የነቀለችው። እንግዲህ ያው ምን አማራጭ አላት? አልቅሳ ምን ብላ ያው ትንሽ ራሷ ወደ ራሷ ተመልሳ አገግማ እንደገና የያዘችውን እቃዋን ምኗን ሌላ ቦታ አስቀምጣ ድጋሚ ተመልሳ ወደ ስደት ሄደች ማለት ነው። እንደዛም የሚያረግ ቤተሰብ አለ። ግን አማናውንም ደግሞ በስነ ስርዓት ተዋቶ አርግልኝ ያላችሁት ነገር አርጎ የሚጠብቅም ደግሞ እንደዛው አለ። ያ ሁሉንም መጨፍለቅ ደግሞ ተገቢ አይደለም ማለት ነው። ማይሰራ እንዳለ የሚሰራም አለ ማለት ነው። ግን ከምንም በላይ ራሳችን ደግሞ ጥንቃቄ ማድረግ አለብን። ብዙ ነገር ነው በቃ እዛ ምን ሲለው እዚህ ሁሉ ነገር ተሟልቶ እንደሚኖር ምን እንደሚል ነው። እዛ የኖርነው ህይወት እዚህ እንኖራለን ማለት አይደለም። ግን ምንም ይሁን ምንም በቃ የራስ ሀገር ነው፣ የራስ ቤት ነው። ስደት ደግሞ አይሞላም። እቃማ ያላችሁ ደግሞ ኮንትራትም ቤት ሆኑ ከኮንትራት ቤት ውጭም ሆኑ እቃማ ካላችሁ መታችሁ መሄድ የሚችሉ ደግሞ በአንድ ጊዜ ጠቅልላችሁ ኒሃያ ከምትገቡ መታችሁ ያላችሁ ነገር ቼክ አድርጋችሁ ብትመለሱ የተሻለ ነው። የሚያስቀምጣችሁ ከሆነ ሁኔታውን አይታችሁት የሚያምር ከሆነ እዚህ ጋር ጫማዬ ተገንጥሎብኝ ወይኔ እዛ ተገዝቶ ማለት ነው። ብዙ ጊዜ ዝም ብለው ይቀመጣል። እዚህ ግን ያውቅ እንደዛ ነው። እንዴ ልብስ ጫማ ምናምን ነገር ስትመጡ ብትገዙ ባይ ነኝ። ተቀላቀለባችሁ ባስ ቪዲዮ ጫማውን ሳይ ማለት ነው። እዛ የሳኩት ሳቅ ጉድ አረገኝ ማለት ነው። እዛ ሄጄ ጫማዬ ግንጥልጥል በባዶ እግሬ ማለት ነው። ብዙም ለዛ ነው ያልቀረስኩት። በቃ ቶሎ ተመለስኩኝ። ባዶ እግሬ ሲሆን ተመለስኩኝ። አይረባም። ያው እዛ ብዙ አንጠቀመው ይቀመጣል። እዚህ በቃ ልብሱ ራሱ ማለት ነው ወላሂ ብዙ ጊዜ የቆየው ልብስ ሙሽሽ ነው የሚለው። ስታዩት በገና ስታዩት አሮጌ ነው የሚመስለው አዲሱ ልብስ ማለት ነው። እና ከሪሴ ወጣሁኝ። እቃማ ያላችሁ መጣችሁ ያላችሁ ነገር አይታችሁ ቤትም ከሆነ መሬትም ከሆነ ያስቀምጣል ወይ ይሄ ነገር አያስቀምጥም ወይ? በእርግጥ አይሞላም። ዱንያ መቼም አትሞላም። እዛ ያየነው እንደነሱ እንኑር ማለት ሳይሆን በቃ እንደ ሀገራችን እንደ ቤታችን እንደ አቅማችን ባለን ነገር ተብቃቅተን መኖር ነው። ግን ቀድመን ያለን ነገር ብናየው ደግሞ ሞር የተሻለ ነው። ምክንያቱም አንዳንድ ነገሮች አይተን ብንሄድ የተሻለ ነው። መተን የሚያስቀምጠን ከሆነ እንቀመጣለን። ካልሆነ ቢያንስ እንኳን ለሁለት አመት ተመልሰን ሄደን ጠንክረን እንሰራለን። የሚታየው ያላችሁ መሬት ያላችሁ ንብረት ያላችሁ ነገር ብቻ ሳይሆን የሰውን ሁኔታ ራሱ አይቶ መሄዱ የሰውን ሁኔታ መገንዘቡ ራሱ በጣም እሱ ራሱ ትልቅ ነገር ነው። እንኳን ሌላውን ለመቀበል ቀርቶ የሰዎቹን ሁኔታ ለመቀበል ራሱ ወላሂ በጣም ከባድ ነው ማለት ነው። እኛ እዛ ምን እንደሚያሳሳን አላውቅም። ሙከየፉ ይሁን ፀሀይ ይሁን ብርዱ ይሁን ምን